እማዬ አንቺ ግን ጨካኝ ነሽ። ምን ነው እናቴ? ምን አደረኩ? ምን በድዬ እኔ ልጅ? ምንድነው ጥፋቴ? ሮዛ የሉሊት እናት ወደ ቤት መምጣቷ ያበሳጫት ዳዊትን ይውልህ እኔን የምሰማኝ ከሆነ እችን አሮጊት ከዚህ ቤት አባራት ትለዋለች። ዳዊትም በጣም ይናደድና ይውልሽ በዚህን ሰዓት ለእኔ የሚቀርበኝና እንዲሁም የሚሻለኝ አንቺን ከዚህ ቤት መንቅሮ ማስወጣት ነው። ቆይ አንቺ ግን ምንሽ ነው? አይመለከትሽም። አርፈሽ ቁጭ ከሆነ ቁጭ በይ፣ ያለያ ግን ብሎም ሲላትኝ ለያለያ ግን ምን ታመጣለህ? ደግሞ ምንም አይነት ነገር አትችልም። አሁንም ቢሆን ገና ሚስት ነኝ። ስለዚህ አንተ ደግሞ የትኛውም ወረቀት ሂደህ ማስገባት ትቻለህ። እኔ ካልፈለግኩና እኔ ደግሞ ካልፈረምኩኝ ማንም ምንም ሊያደርግ አይችልም። ይህ ደግሞ እኔ ደግሞ ፍላጎቴ አይደለም። እኔ አንተን መፍታት አልፈልግም። የፈለግከውን ነገር ማምጣት ትችላለህ ብላም ሮዛ ለዳዊት ትነግረዋለች። ዳዊትም በጣም ይናደዳል። በተለይ የሉሊት እናት እዚህ ቤት እንዲኖሩ የማትፈልገው ሮዛ መጀመሪያ ሉሊትን አመጣህ፣ ከዛም ደግሞ እናቷን አመጣህ እና ታዲያ ምን ይደረግ ብሎ ዳዊትም ተበሳይቶ ይመልስላታል። ይኸውልህ በመጀመሪያ ምንም አይነት ውሳኔ ስትወስን እኔን ማማከር አለብህ። ይህ ቤት የኔም ጭምር ነው። ስለዚህ አሁን ደግሞ ሉሊትን ስታመጣ ዝም አልኩህ። አሁንም እናቷን አመጣ። በጣም ተናዶ ትሰሚኛለሽ፣ እዚህ ቤት አንቺ ምንም አይነት መብት የለሽም። እንደ ማንኛውም ሰው ልክ እንደ እንግዳ መኖር ትችላለሽ። እኔ ግን ደግሞ የፈለግኩ ሰዓት አንቺን ማባረር እችላለሁ። ይልህ እንደውም ትሰማኛለህ፣ ይህንና ያንተ የፍች ጉዳይ ደግሞ ወደ ፍርድ ቤት ከሄደ ቢያንስ 4 ዓመት ይጨርሳል። እስከዛ ድረስ ደግሞ ሔዋን ከጣገብህ አትደርስም ወይም ደግሞ አትነካትም። ይህ ደግሞ የኔ ነው። ይህንን ካደረግ እኔ እረግምሃለሁ ወይም ደግሞ እርግማን ነው የምሆንብህ ብላ ትነግረዋለች። ዳዊትም በጣም ይናደድና ይኸውልሽ አንቺ ማለት ለእኔ ከወዴ ውስጥ በስህተት አረም ነው የሆንሽብኝ ወይንም የበቀልሽብኝ አረም ነች ብሎ ተናዶ ጥሏት ይሄዳል። ዳዊትም እነግርሻለሁ፣ እንዴት አድርጌ እንደምነግርሽ እኔ ራሴ አውቃለሁ ይላታል። አብሮ የሚነቀል አንክርዳድ አለ ብላም ትላለች። ይህ ደግሞ ምን ማለት ነው ብሎ ዳዊትም ተናዶ ይጠይቃታል። ይኸውልህ እኔ ካላሰብኩና እንዲሁም ደግሞ ምረት ካልሆንኩኝ ለሁላችሁም ሲኦል ነው የምሆንባችሁ። ስለዚህ አርፈ ብትቀመጥ ይሻላል ዳዊትን አስጠንቅቀው። ሮዛም ወጥታ ትሄዳለች። ዳዊትም በጣም ይናደዳል። ምክንያቱም ደግሞ ሮዛን እንደማይፈልጋትና እንዲሁም በተለይ ደግሞ በጣም ብዙ ነገር ያደረገችበት የፍች ወረቀት እንኳን አመቶ ቢጠይቃትኝ በፍጹም አልፈታም ብላ ነው። እናም ደግሞ ወደ ፍርድ ቤት ከሄደም ደግሞ እየተንኳተተ 4 ዓመት ቢያንስ ይፈጃል። ስለዚህ እስከዛን ሰዓት ደግሞ ከሔዋን በምንም ነገር ልትደርስ አትችልም ነበር ያለችው። ባንቴኑም የሉሊት አባት መሞቱን ዳዊት ሲነግረው በጣም ነበር የደነገጠው። እናም አሁን ላይ ግን ሉሊትና እናቷን ከጎናቸው ልንቆም እንችላለን። ምክንያቱም ደግሞ ከሉሊት እናትና እንዲሁም ከሉሊት ጋር ምንም አይነት ነገር የለም። ስለዚህ ብቻቸውን ናቸው። እናም አባቷ በመሞቱ እንዳትከፋና እንዲሁም ደግሞ እኛ ከጎናቸው መቆም አለብን ብሎ ዳዊትም ለባንቴኑ ይነግረዋል። ባንቴኑም አዎ ግድ ነው፣ በአሁኑ ሰዓት እኛ ለሉሊት እናስፈልጋታለን፣ እናም ምንም ችግር የለውም በማለት ባንቴኑም ሉሊትን አግኝቶ ይኸውልሽ ሉሊት እኔ ከድሮ ከህፃንነት ጀምሮ ብቻዬን አደግኩት፣ ብዙ ነገር አለ፣ ይቻላል። እናም እባክሽን አይዞሽ ጠንከር በይ እያለ ቁጭ አድርጎም ሲያጽናናትም ነበረ። ሉሊትም ከአባቷ መሞት ይልቅ አለመቅበሯ በጣም አቃጥሏትና እንዲሁም ደግሞ እያስለቅሳት እያለ ባንቴኑ ይኸውልሽ ሉሊት እኔም አንድም ሰው ቀብሬ አላቅም። እናም ውስጥሽ ተጎድቷል። አዎ ያስታውቃል። ደግሞ ውስጥሽ ይጎዳል። ምክንያቱም ደግሞ ይሄንን ህመም እኔ ራሴ አውቀዋለሁ። ጠንከር በይ ግን ደግሞ ለማወዳደር ፈልጌ ሳይሆን ከአንቺ ይልቅ እናትሽን
ሀዘኑ የጎዳቸው ይመስላል። ምክንያቱም ደግሞ ሲደሰቱ ተደስተው ሲከፉም አብረው ተከፍተው በጣም ብዙ ነገር እናትሽና አባትሽ አሳልፈዋል። ስለዚህ ይህንን ደግሞ ማጣት በጣም ከባድ ነው። እናም አይዞሽ እባክሽን ጠንከር በይ እናሽንም ለማጽናናት ሞክሪ ይላታል። ሉሊትም እናቷ በጣም አዝናም ስላየቻት በቃ እኔ ሀሳቤ ሳይሳካ ሊቀራ አይደለ አንገቱን እንድደፋ ሄደ ብላም ትላለች። አዎ ለእኔ በጣም ከባድ ነው። መከቴን ሁሉ ነገሬን አጣውትኝ እያለች እናቷም ማልቀስ ጀመረች። ሁለቱም ተላቀሱ። እናም ሉሊትዬ እባክሽን ይቅር በይኝ አባሽን ላቆይልሽ አልቻልኩም ትላለች። ይህን ስትላተኝ አንቺ ግን እውነት በጣም ጨካኝ ነሽ ብላም ትላለች። ምን ላድርግ ልጄ ምን ላድርግ ብላም ስትላተኝ አባቴን ልታቆይልኝ ባለመቻለች ሳይሆን አባቴን አልቅሼ እንዲቀብረው አላደረግሽኝም ብላም ትላታለች። ሉሊት በጣም የተናደደችበት አባቷን መቅበር እንዳለባትና እንዲሁም ደግሞ ምንም ሲሆን እንዲህ ብደውልላት በጣም ደስ ይላት ነበረ። ይህን እንኳን ተይው ለአባትሽ 2 ሞት ነው የሚሆንበት። ምክንያቱም ደግሞ እነዛ አረመኔዎች አንቺን እየጠበቁሽ ነው። እናም አንቺ ብትጎጂ ለሱ እረፍት አይሆንም በማለት ትመልስላታለች። ወይ እንዴት ብላ ሉሊትም ትጠይቃታለች እናቷን። አይ አበባዬ ያ ይሉኝታ ቢስ ሰውዬ እዛች ቦታ ላይ የሆነ ነገር ቢያደርግሽ የአባትሽ ነፍስ በሰላም የምታርፍ ይመስልሻል? ልጄ እባክሽን አይዞሽ በክፉ አትዩ። አንቺ ትጎጃለሽ ብዬ ነው ያልነገርኩሽ። አዎ ልክ ነሽ። አባትሽን ያለመቅበርሽ በጣም ከባድ ነው፣ ግን ደግሞ ለአንቺ ደህንነት ሲባል ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን ስንቀርብ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳረሱ። ውድ ቤተሰቦቼ እንግዲህ ዛሬ ሉሊት ቤተሰብ አባቷን በማጣቷ በጣም ብታዝንም ግን ደግሞ እናቷም ሆነ ባንቴሩ እንዲሁም ዳዊት ከጎኗ ሆነው ለማጽናናት እየሞከሩ ነው። ነገር ግን ሮዛ አሁንም ቢሆን በጣም ከባድ ውሳኔ እየወሰነች ነው። በተለይ የሉሊት እናት እዚህ ቤት መኖር የለባቸውም ብላም እንዲሁም ዳዊት የፍች ወረቀት ይዞላት መጥቶ እንኳን በፍጹም አልፈታህም፣ እኔ ስፈልግ ብቻ ነው የትኛውም ፍርድ ቤት ብትወስድ እኔ ያለ ፍላጎቴ ምንም አይነት ሰው ፍቃድ የለውም ብላም ትላለች። ይህንን ያለችው እንግዲህ ሮዛ ሉሊትም ሆነ እንዲሁም የሉሊት እናት ከዚህ ቤት እንዲሄዱም ስለምትፈልግ ነው። ስለዚህ እዚህ ቤት መውጣት አለባቸው ብላም ይህንን በፍጹም እንዳታስቢው ይልቃውስ አንቺ እንዳትወጪ ሲላት ዳዊትን ሉሊትን ለማናደድ አባትሽ እኮ የሞተው ተቃጥሎ ነው ብላም ትላታለች።